ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በህወሓትና በፋኖ ኃይሎች ላይ በአይነቱ አደገኛ የተባለ ጥቃት ተፈጸመ። የደረሰው ጉዳት እጅግ የከፋ ነው። ተጨማሪው በቆይታችን ይቀርባል። በአማራ ክልል ደቡብ ወሎ ዞን የሚገኝ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውና 13 ሰዎች ላይ ጉዳት መድረሱን በዞኑ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት አረጋግጧል። ዝርዝር ዘገባው ከስፍራው ደርሶናል፣ በቆይታችን ተሰሙታላችሁ። የኢትዮጵያ ወታደራዊ አካዳሚ 71ኛ መተማ ኮር እጩ መኮንኖችን አስመረቀ። ሂውማን ራይትስ ዎች በዌስት ባንክ የሰፈሩ የእስራኤላዊ ዜጎች የሚያካሂዱት ጥቃት እልቂትን ሊያስከትል እንደሚችል አስጠነቀቀ። ከባህር ማዶ የመራረጥነው ርዕሰ ጉዳይ ነው። ውድ ቤተሰቦቻችን በዕለቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ አስቀድመን ነው ወደ ዝርዝር ዘገባዎች የምናልፈው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊስ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊስ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም ሲመነዘር ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊስ ፍራንክ 196 ብር ከ4 ሳንቲም የዕለቱ የምንዛሬ ዋጋ ነው። የዓለም የምግብ ፕሮግራም የኢትዮጵያ ጠንካራ የኢኮኖሚ እድገት በከፍተኛ የሰብአዊ ቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀልና የአየር ንብረት ለውጥ እያየለ መምጣቱ የኢኮኖሚ ጫናው በሚሊዮኖች የሚቆጠሩ ሰዎችን የምግብ እርዳታ ጠባቂ ማድረጉን አስታወቀ። ድርጅቶቹ በርካታ ክልሎች ላይ የሚታዩ የጸጥታ ችግሮች የሰዎችን የዕለት ተዕለት እንቅስቃሴ ከማስተጓጎሉም በላይ የእርዳታ አቅርቦት ስርጭትን እያስተጓጎለ መሆኑን ገልጿል። ድርጅቱ ሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 ሀገር አቀፍ ሪፖርቱ የዓለም አቀፍ የገንዘብ ድርጅት ግምትን በመጥቀስ የኢትዮጵያ ኢኮኖሚ ጠንካራ ሆኖ መቀጠሉን ገልጿል። በዚህ ትንበያ መሰረት በ2024-25 በጀት ዓመት የሀገሪቱ እውነተኛ የሀገር ውስጥ ጠቅላላ ምርት ጂዲፒ 9.2 በመቶ ያደገ ሲሆን ይህ እድገት በመካከለኛ ጊዜ ተጠናክሮ እንደሚቀጥል እንደሚጠበቅም ተመላክቷል። ሆኖም ድርጅቱ ተገኘ የተባለው የኢኮኖሚ እድገት ወደ ተሻለ የሰብአዊ ሁኔታ አልተለወጠም ሲል አጽንኦት ሰጥቶ አሳስበዋል። የተባበሩት መንግስታት ድርጅት የምግብ ኤጀንሲ እንደገለጸው እድገት ቢኖርም የሰብአዊ እርዳታ ፍላጎት አሁንም ከፍተኛ ሆኖ ቀጥሏልም ብሏል። ለዚህ ዘላቂ የምግብ ዋስትና እጦት ምክንያት የሆኑት ግጭት፣ መፈናቀል፣ የኢኮኖሚ ጫናዎች፣ የአየር ንብረት ለውጥ መሆናቸውን የጠቀሰው ድርጅቱ በትግራይ ያለው ውጥረት እንዲሁም በአማራና ኦሮሚያ ክልል እንዲሁም በሶማሌ ክልሎች ያለው የጸጥታ ችግር የሰዎችን የዕለት ተዕለት ህይወት ከማስተጓጎሉም በላይ እርዳታ በወቅቱ እንዳይደርስ እንቅፋት መሆኑን አመላክቷል። የረሃብ ቅድመ ማስጠንቀቂያ ሲስተም ኔትወርክ በ2018 ባወጣው ሪፖርት ምንም እንኳን በአጠቃላይ እርዳታ ፍላጎት ቅናሽ ቢያሳይም በ2018 አጋማሽ ኢትዮጵያ ከፍተኛ አስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 5 የዓለማችን ሀገራት አንዷ ሆኗ እንደምትቀጥልም ገልጿል። ሪፖርቱ በመላ ሀገሪቱ ከ15 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ገልጿል። አብዛኛው ከፍተኛ ፍላጎት ያላቸው ደግሞ በትግራይና በአማራ ክልሎች በሚገኙ ተፈናቃዮች ዘንድ በግጭት በተጎዱ ማህበረሰቦች አካባቢ ነው። ድርጅቱ ለዚህ ምክንያት ተደጋጋሚ ግጭቶች፣ ድርቅ፣ የዋጋ ንረትና የማህበራዊ ድጋፍ ፕሮግራሞች መስተጓጎል በጋራ የፈጠሩት ጫና እንደሆነ ገልጿል።
የኢትዮጵያ ወታደራዊ አካዳሚ የ71ኛ መተማ ኮር እጩ መኮንኖችን አስመረቀ። የኢትዮጵያ ወታደራዊ አካዳሚ በወታደራዊ ሳይንስ በስነ ምግባርና በትጋት በሀገር ፍቅር ጥግ ያሰለጠናቸው የ71ኛ መተማ ኮር እጩ መኮንኖች በዛሬው ዕለት ተመርቀዋል። የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጄኔራል ጌታቸው ሀብታሙ ጀግንነት በጦር ሜዳ መዋጋት ብቻም ሳይሆን ለእውነት ለፍትህና ለሰላም ጸንቶ መቆም፣ ህዝብን በቅንነት ማገልገል፣ ሀገርን መውደድ ጭምር መሆኑን በምረቃ መርሃ ግብሩ ተናግረዋል። ተመራቂዎቹ የተቀበሉትን ወታደራዊ አመራር ማዕረግ ዕውቀት ተጠቅመው የኢትዮጵያን ዘላቂ ሰላምና ደህንነት በጽናት መጠበቅ እንደሚጠበቅባቸው አስገንዝበዋል። ብርጋዴር ጄኔራል ጌታቸው ሀብታሙ እንደገለጹት ተመራቂዎቹ በቆይታቸው አካላዊ፣ አእምሯዊና ስነልቦናዊ ፈተናዎችን አልፈው የላቀ የጦር አፈጻጸም ክህሎትን ተላብሰዋል። ትምህርቱ በጠንካራ ንድፈ ሐሳብና በጠንካራ የመስክ ልምምዶች የተደገፈ በመሆኑ አዳዲስ መኮንኖች በማንኛውም አስቸጋሪ ሁኔታ ውስጥ ሆነው ሀገራዊ ግዴታቸውን በብቃት የመወጣት ሙሉ ዝግጅትና ቁርጠኝነት እንዳላቸው አረጋግጠዋል። አካዳሚው የተሰጠውን ሀገራዊ ተቋምና ተልዕኮ በብቃት ለመወጣት የዘመኑን የቴክኖሎጂ የእውቀት እድገት ያገናዘቡ የትምህርትና ስልጠና ማሻሻያዎች እያደረገ እንደሚገኝም ገልጸዋል። በሳይንሳዊ ጥናቶች ላይ በመመስረት የካዴት ትምህርት ቤት ደረጃ ከማሳደግም ባለፈ ከፍተኛ አመራሮችና ባለሙያዎች አቅም የሚያጎለብቱበት የሁለተኛ ዲግሪ ትምህርት ፕሮግራሞችን ለመጀመር ዝግጅት ማጠናቀቁን የአካዳሚው አዛዥ ጠቁመዋል። ከዋና ትምህርት ስልጠና ተልዕኮ ጎን ለጎን አካዳሚው የአካባቢውን ደህንነት ከመጠበቅ ባሻገር በግብርና፣ በእንስሳት እርባታ፣ በራስ አቅም መሰረተ ልማት ግንባታ በርካታ የአካባቢው ልማት ስራዎችን በማከናወን ረገድ አርአያነት ያለው ሰፊ እንቅስቃሴ አድርጓል ያሉት ብርጋዴር ጄኔራል ጌታቸው ሀብታሙ ይህ ተቋም ወታደራዊ ትምህርት ማዕከል ብቻ ሳይሆን የማህበረሰብና የልማት አጋር መሆኑን ዳግም በተግባር ያረጋገጠ እንደሆነ አብራርተዋል። የህወሓትና የፋኖ ታጣቂዎች በጋራ ወታደራዊ ልምምድ ላይ ሳሉ በተፈጸመ የድሮን ጥቃት በርካቶች እንደተገደሉ ተገለጸ። በህወሓትና በፋኖ ታጣቂዎች መካከል ጽምዶ በሚል ስያሜ አዲስ ወታደራዊ ጥምረት መፈጠሩ በሚነገርበት በዚህ ወቅት ሁለቱ ኃይሎች በጋራ የሚያካሂዱት በነበረ ወታደራዊ ልምምድ ላይ በተፈጸመ አደገኛ የድሮን ጥቃት ከፍተኛ አዛዦችን ጨምሮ በርካታ የታጣቂ ኃይሉ አባላት መገደላቸው ተገልጿል። የተለያዩ የዜና አውታሮች እንደዘገቡት ከሆነ ጥቃቱ የተፈጸመው ከጋሸና መስመር በዋግምራና በትግራይ ክልል አዋሳኝ አካባቢዎች ሁለቱም ኃይሎች ጥምር ወታደራዊ ልምምድ በማድረግ ላይ በነበሩበት ወቅት ነው። በአማራና በትግራይ ክልሎች አዋሳኝ አካባቢዎች በሚንቀሳቀሱት በእነዚህ ሁለቱ የጦር ቡድኖች መካከል ከቅርብ ጊዜ ወዲህ ያልተለመደ የጋራ ጥምረትና ወታደራዊ ቅንጅት እየተፈጠረ እንደሆነ የሚጠቁሙ መረጃዎች ሲወጡ የቆዩ ሲሆን ይህ የአየር ጥቃት የዚህ እንቅስቃሴ አካል በነበሩ ጥምር ኃይሎች ላይ ያተኮረ እንደነበረ ተመላክቷል። ከስፍራ የወጡ መረጃዎች እንደሚያስረዱት ድንገተኛና እጅግ አደገኛ በነበረው በዚህ የድሮን ጥቃት ምክንያት በልምምዱ ላይ ይሳተፉ የነበሩ የሁለቱም ወገን ከፍተኛ የጦር አዛዦች እንዲሁም በርካታ ቁጥር ያላቸው ታጣቂዎች ወዲያውኑ ሕይወታቸው እንዳለፈ ተመላክቷል። በጥቃቱ ሳቢያ በቦታው ላይ ከፍተኛ ሰብአዊና ቁሳዊ ውድመት የደረሰ ሲሆን የጉዳቱ መጠንና የተገደሉት ከፍተኛ አዛዦችን ማንነት በተመለከተ ዝርዝር መረጃዎችን ለማግኘት አልተቻለም። በአማራ ክልል ደቡብ ወሎ ዞን የሚገኝ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውና 13 ሰዎች ላይ ጉዳት እንደደረሰባቸው በዞኑ የሚገኘው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት አረጋገጠ። የተፈጸመው ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ዞን ሀገረ ስብከት የሚመለከተው አካል ይህ አይነቱ ክስተት እንዳይደገም በትኩረት እንዲሰራ አሳስቧል። በደቡብ ወሎ ዞን ቦረና ወረዳ በሚገኘው ጊዮን አባይ ገዳም እስቄጥስ፣ ቅድስት አርሴማ፣ አቡነ አረጋዊ፣ ቅዱስ ቄርቆስ የአባቶችና የእናቶች አንድነት ገዳም ጥቃቱ የደረሰው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ የሀገረ ስብከቱ ምንጭ ተናግረዋል። የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድ 4 ሰዓት አካባቢ እንደነበረም ስማቸው እንዳይጠቀስ የጠየቁ የቤተ ክርስቲያኒቷ ምንጭ ተናግረዋል። የደቡብ ወሎ ዞን ሀገረ ስብከት ትላንትና ዕለት ባወጣው መግለጫም የድሮን ጥቃት መድረሱን አረጋግጧል። ስለ ክስተቱ ከኢትዮጵያ መከላከያ ሰራዊት ቃል አቀባይና የመንግስት ኮሚኒኬሽን አገልግሎት መረጃ ለማግኘት
የተደረጉ ጥረቶች አልተሳኩም። 3 ዓመት በሞላው የአማራ ክልል ግጭት ከፋኖ ኃይሎች ጋር በሚደረጉ ውጊያዎች የድሮን ጥቃቶች በተደጋጋሚ ተፈጽመዋል። የአሁኑ ጥቃት የተፈጸመበትም ቀጠና ለዓመታት ታጣቂዎች የሚንቀሳቀሱበት መሆኑን የገለጹት ምንጮች ገዳሙ በሚገኝበት አካባቢ ግን አለመኖራቸውን ተናግረዋል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት የፌስቡክ ገጽ የወጣው የሀገረ ስብከቱ መግለጫ እንደሚያስረዳው ጥቃቱ የደረሰው መናንያን መነኮሳት በአገልግሎት ላይ በነበሩበት ሰዓት ነው። በዚህ ጥቃት 2 እናቶች እንደተገደሉ እንዲሁም 13 ከባድና ቀላል ጉዳት እንደደረሰባቸው ሀገረ ስብከቱ አስታውቋል። ከጠዋቱ 4 ሰዓት ገደማ ላይ በተጣለ ድሮን 2 እናቶች ሕይወታቸው ሲያልፍ አንዲት እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ሕሙማን ክፍል እርዳታ እያገኙ ይገኛሉ። ተጨማሪ 12 መነኮሳት እናቶች ከባድና ቀላል ጉዳት እንደደረሰባቸው በቦረና ሰላም ሆስፒታል ሕክምና እርዳታ እየተደረገላቸው እንደሆነ ተገልጿል። ውድ ቤተሰቦቻችን ወደ ውጭ ዘገባዎች እናልፋለን። ሂውማን ራይትስ ዎች በዌስት ባንክ የሰፈሩ የእስራኤል ዜጎች የሚያካሂዱት ጥቃት እልቂትን ሊያስከትል እንደሚችል አስጠነቀቀም። የሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች በዌስት ባንክ አካባቢዎች የሰፈሩ የእስራኤል ዜጎች የሚያካሂዱት ጥቃት እየጨመረ በመምጣቱ ተጨማሪ እልቂቶችን ሊያስከትል እንደሚችል በማስጠንቀቅ የእስራኤል መንግስት ጥቃቶችን ከመከላከል መቆጠቡንና ተጠያቂነት አለመኖር ለድርጊቶቹ መንገድ መክፈቱን አሳስቧል። ሐምሌ 17 ቀን ባወጣው መግለጫ ድርጅቱ ናቡስ አቅራቢያ በሚገኘው ያልታ ፍልስጤማውያን መንደር ላይ በተፈጸሙ 2 ጥቃቶች 4 ፍልስጤማውያንና 2 እስራኤላውያን ሕይወታቸው ማለፉን ገልጿል። የመብት ተሟጋች ቡድኑ እንደገለጸው የቅርብ ጊዜ ጥቃት በአካባቢው የሰፈሩ የታጠቁ እስራኤላውያን በፍልስጤማውያን ማህበረሰቦች ላይ ጥቃት የሚሰነዝሩበትን የእስራኤል ወታደሮች ደግሞ በጥቃቱ የሚሳተፉበትን ወይም ጣልቃ ከመግባት የሚቆጠቡበትን ሰፊ ክስተት ያመላክታል። በጥቃቶቹ ላይ ኃላፊነት ያለባቸው ሰዎች ብዙ ጊዜ ከእስራኤል መንግስት የገንዘብ የቁሳቁስና የህግ ድጋፍ እንደሚያገኙ ድርጅቱ አክሎ ገልጿል። በዌስት ባንክ ከሐምሌ 12 እስከ 17 ድረስ የተገደሉ ፍልስጤማውያን ቁጥር 10 መድረሱን ተናግረዋል። ድርጅቱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ መረጃን ጠቅሶ እንደገለጸው ከ2026 እስከ ሐምሌ 12 ባለው ጊዜ በዌስት ባንክ 68 ፍልስጤማውያን የተገደሉ ሲሆን ከነዚህ ውስጥም ቢያንስ 13ቱ በአካባቢው በሰፈሩ ሰዎች የተገደሉ ናቸው። አሁን ያለው የእስራኤል መንግስት በጥቅምት 2022 ስልጣን ከተቆጣጠረበት ጊዜ ጀምሮ የእስራኤል ዜጎች ጥቃት በከፍተኛ ሁኔታ የጨመረ ሲሆን በተለይም በመጋቢትና ሚያዝያ 2026 ከፍተኛ ጭማሪ ተመዝግቧል። ድርጅቱ ቀደም ሲል በሰፋሪዎች የሚፈጸሙ ጥቃቶች የመሬት መቀማትና ማፈናቀል፣ ሰፊ የንብረት ውድመትና መውረስ የዘር ማጽዳት ሂደት አካል እንደሆኑ ማስጠንቀቁ ይታወሳል። ውድ ቤተሰቦቻችን የዕለቱ መረጃዎች በዚህ አበቁ። መረጃዎችን ከጥበብ ስለተከታተላችሁ አመስግነን ተሰናበትን። ሰላም።